በሐዋርያት ሥራ 22 ላይ ያለው ጥያቄ ምንድን ነው? የሐዋርያት ሥራ 22 በጳውሎስ ሕይወት ውስጥ ያለውን ሁሉ የሚቀይር ኃይለኛ ጥያቄ ይዟል። ማዕከላዊው ጥያቄ በቁጥር 8 ላይ ይታያል እስከ ጌታ ሆይ፣ አንተ ማን ነህ? ይህ ጥያቄ የተጠየቀው ጳውሎስ ወደ ደማስቆ በሚወስደው መንገድ ላይ ከሞት የተነሳውን ኢየሱስን ሲያገኘው ነው። የጳውሎስን ግራ መጋባት፣ ትሕትናና ድንገተኛ ለመለኮታዊ እውነት ክፍት መሆኑን ያሳያል። ይህ ጥያቄ አስፈላጊ የሆነው ጳውሎስ እግዚአብሔርን አስቀድሞ እንደሚያውቅ ስለመሰለው ነው። ከዚህ ቅጽበት በፊት በሃይማኖቱ፣ በትምህርቱ እና በቅንዓቱ ላይ እምነት ነበረው። ጌታ ሆይ፣ ማን ነህ? ብሎ ሲጠይቅ እርግጠኛነቱ ይወድቃል። ጥያቄው የእውነተኛ መንፈሳዊ መነቃቃት መጀመሪያን ያሳያል። ጥያቄው ስለ እግዚአብሔር ማወቅና በእውነት እርሱን በማወቅ መካከል ያለውን ልዩነትም ያጋልጣል። ጳውሎስ ድርጊቶቹ እንደሚያገለግለው የተናገረውን አምላክ እንደሚቃወሙ ይገነዘባል። የኢየሱስ ምላሽ የጳውሎስን ማንነት፣ ተልእኮ እና የጽድቅን ግንዛቤ እንደገና ይቀርጻል። አንድ ሐቀኛ ጥያቄ ወደ ዕድሜ ልክ ለውጥ ይመራል። ዛሬ ላሉት አማኞች ይህ ጥያቄ ራስን መመርመርን ይጋብዛል። እምነታችን በወግ፣ በግምቶች ወይም በእውነተኛ መገናኘት ላይ የተመሰረተ መሆኑን ይጠይቃል። ጌታ ሆይ፣ አንተ ማን ነህ? ብሎ መጠየቅ ልብን ለመታዘዝና ለለውጥ ይከፍታል። የሐዋርያት ሥራ 22 እውነተኛ እምነት የሚጀምረው ትዕቢት በትሕትና ጥያቄ ሲተካ እንደሆነ ያስተምራል።